ሰበር ዜና ሻቢያ ያስገባቸው ከባድ መሳሪያ መቀሌ ላይ በድሮን ዶጋመድ መሆኑ ተሰምቷል። ይህ ጉዳዮች በትንታኔና በልዩ መረጃ የማስደምጣችሁ ይሆናል። ሰላም ጤና ይስጥልኝ የተከበራችሁ ተመልካችና አድማጮች የቻናል ቤተሰብ ተከታታዮች እስከ ፕሮግራም ፍጻሜ ከኔ ጋር አብራችሁ ትዘልቁ ዘንድ በአክብሮት እንጠይቃለን። ሌላኛው መረጃችን ከምንዳስሰው ደብረታቦር ላይ ከፍተኛ ጀብድ የሰሩት የአማራ ልዩ ኃይሎች ጉዳይም እሱንም የምንዳስስ ይሆናል። ጀነራል አበባው ታደሰም ያስተላለፈው መልእክት አለ። እነዚህ ጉዳዮች ዳስሳለን። እስከ ፕሮግራም ፍጻሜ ከኔ ጋር አብራችሁ ዘልቁ ዘንድ በአክብሮት እየጠየቅን ቀጥታ ወደ ጉዳያችን ስናቀና ዛሬ ከምሽቱ 4 ሰዓት አካባቢ በመቀሌ ዳግም አምባሰል እየተባለ በሚጣራው ሰፈር በተናበበና በተጠና መልኩ ከሻቢያ የገባው ከባድ መሳሪያዎች በድሮን ዶጋመድ መሆኑ ታውቋል። በዚህም በአካባቢው ከፍተኛ የተባለለት ፍንዳታና እንዲሁም ጭስ መታየቱ በተንቀሳቃሽ ምስል የወጣው መረጃ ያመላክታል። በጥቃቱ በኤርትራ ምሽግ ተጭነው የነበሩ አጠቃላይ ከባድ የጦር መሳሪያዎች መውደማቸው ለማወቅ ተችሏል። በተለይ በመቀሌ በዋና ከተማዋ አምባሰል እየተባለ በሚጠራው ሰፈር መሆኑ ለማረጋገጥ ተችሏል። ሻቢያ አሁን መሳሪያ እያስገባች መሆኑ በግልጽ የሚያሳይ ነው። ለዚህ ደግሞ የድሮን እርምጃ ባጭሩ ባንዴ ማምከኑን ያሳየው ምስል እየወጣ ይገኛል። በዚህ ጋር በተያያዘ መልኩ ደብረጽዮን እንግዲህ በሰጠው መግለጫ የአፍሪካ ህብረት ያቀርበለትን የትጥቅ የማውረድ ዘመቻ እንደማይቀበል በይፋ አስቀምጧል። በዚሁ በሰዓታት ልዩነት ደግሞ የድሮን እርምጃ በመቀሌ ከተማ ላይ መውሰዱን የተረጋገጠው ባጭሩ እንግዲህ የሻቢያ አካሄድ ባጭሩ እየተቀጨ ይገኛል። አዘ በፊትም በሻቢያና በህወሓት መካከል የጦር ዲፖ ያደረጉትን በድሮን እርምጃ መውሰዱ ይታወሳል። አሁን ደግሞ ለሁለተኛ ጊዜ በመቀሌ ከተማ አምባሰል ሰፈር እየተባለ በሚጠራው የድሮን ዲፖ ለማድረግ እንግዲህ ሲንቀሳቀስ የነበረው የሻቢያና የህወሓት ጥምዶ በድሮን እንግዲህ ዶጋመድ ማድረጉ ታውቋል። ሰላም ለሀገራችን ያድርግ፣ ጽንፈኝነት ይውደም። የሻቢያ ዋና ዓላማ የውጊያ ሜዳ ኢትዮጵያ ለምድር ላይ ማድረግ ሲሆን ለወራት አቅዶ ራሱንም ጭምር እየተሳተፈ ባለባቸው ግንባሮች የፌዴራል መከላከያ ሰራዊት በሰዓታት ኦፕሬሽን ዶግ አመድ አድርጎ በተደጋጋሚ አሳይቷል። ኢትዮጵያ ካመረረች ማንም እንደማያቆማት በተግባር ያሳየች መሆኑ ኢትዮጵያ ጀትና ሚሳይሎች በድሮም ከተመመ ማብቂያው እንደሆነ በግልጽ እያሳየ ይገኛል። ለዚህ ደግሞ በመቀሌ የተወሰደው እርምጃ አንዱ ጥሩ አስተማሪ ጉዳይ ነው። በኢትዮጵያ በኩል እየታገሰ ያለው የሻቢያ ጦር ምድሯን የምታስተናግድበት ሁኔታ ያበቃ ሲሆን ኢትዮጵያ ከ100 ኪሎ ሜትር ርቀት ላይ የምትገኘው የአስመራ አድሃሎና 60 ኪሎ ሜትር ርቀት ላይ የምትገኘው አሰብ የመጨረሻ በእጆቿ እንደሚገቡ ማሳያ ነው። ለዚህ ደግሞ የስልጣን በትረ መንግስቱ የሻቢያ ለአንዴና ለመጨረሻ ጊዜ እንደሚያበቃለት በግልጽ እያሳየ ይገኛል። ለዚህ ተደጋጋሚ ሙከራዎችን በሀገራችን ላይ እያደረገ ያለው አሁን ባጭሩ እየተቀጨ ይገኛል። ዛሬ ምሽት ላይ ከምሽቱ 4 ሰዓት ላይ አምባሰል በተባለው የተወሰደው እርምጃ ለሻቢያና ለህወሓት ጥሩ አስተማሪ እንደሆነ ማሳያ ነው። በዚህ ላይ የሚገኘው ከባድ የጦር መሳሪያዎች ከሻቢያ የገባው በድሮን በተወሰደው እርምጃ ሙሉ በሙሉ ጥቅም ውጭ ሆኗል። ሌላኛው መረጃችን እዚህ ጋር እየዘን ከምንመለከትበት ወቅታዊ ጉዳይ በደብረታቦር ዋና ከተማ አስተዳዳሪ የሆኑትን ጸጥታ አካላትን ምስጋና አቅርበዋል። በዚህም ከፍተኛ ጀብዱ የሰሩትን ምስጋናም አድርገዋል። የደቡብ ጎንደር ዞን ዋና አስተዳዳሪ አቶ ጥላሁን ደጀኔ የባንዳነት ድብቅ ተልዕኮ ያከሸፉና የጸጥታ ኃይሎችን አመስግነዋል። የደብረታቦር ጎንደር ዋና ከተማ አስተዳዳሪ አቶ ጥላሁን ደጀኔ ታሪካዊ የነገስታት ሀገር የጥበብና መናገሻ የሆነችውን የደብረታቦርን ለማውደም ከጥንት ጠላቶቻችን ጋር ጋብቻ በመፈጠር ዞኖችን ብሎም ሀገራችን ለማዋረድ የመጣውን የወራሪና የጽንፈኛ ቡድን የባንዳን ተልዕኮ እንዲከሽፍ ያደረጉ የአማራ አድማ መከላከል ፖሊስ አባላትን፣ የዞኑ ሰላም አስከባሪ የፖሊስ አባላትን፣ የደብረታቦር ከተማ የጸጥታ መዋቅር እንዲሁም በአመራር በተቀናጀና በተናበበ ግዳጅ ይህን ጽንፈኛ ቡድን አይቀጡ ቅጣት ተሰጥቶ የተመለሰ በመሆኑ ምስጋና አቅርበዋል። የጽንፈኛ ቡድኑ የህዝብ ተቋማትና የግለሰብ ቤቶችን በማቃጠል የአማራ ጠልነቱን ዳግም ያረጋገጠበት ቀን ነው ብለዋል። የጽንፈኝነት ዓላማም ድል ለመያዝ መፈለግ ነው ያሉት አስተዳዳሪው ተልዕኮ ከህወሓትና ከሻቢያ ተቀብሎ ለመፈጸም ለፈር ሆኖ እየተዋጋ ያለ የጥፋት ኃይል
ቡድን ነው ሲሉም ገልጸዋል። በራሳችን የቁርጥ ቀንና የህዝብ ልጆች በሆኑ በአማራ አድማ መከላከል ፖሊስና በዞኖችና የጸጥታ መዋቅር የህዝባችን ሰላምና አንድነት እናረጋግጣለን ያሉት አቶ ጥላሁን የአማራ አድማ መከላከል ፖሊስ የዞኑን የጸጥታ መዋቅር እና የደብረ ታቦር ከተማ የጸጥታ መዋቅር ላደረገው አኩሪ ድል ህዝባችን አኩሪነታቸውን በማለት በዞኑና አስተዳደሩ ስም አመስግነዋል። በተጨማሪ የህዝብም ከማዋረድና ሀገርን ከመሸጥ ይልቅ የመንግስትን የሰላምና ጥሪ በመቀበል የሰላምን አማራጭ ተቀብለው እንዲገቡ ጥሪ ቀርበዋል። የአማራ አድማ መከላከል አንደኛ ሻለቃ አዛዥ ኢንጂነር አስማማው ብርሃኔ የተመዘገበው አኩሪ እድል የተወጣጣው ግዳጅ ሀገርን ያኮራ ጠላትን ያሳፈረ ነው ሲሉ መልእክታቸውን አስተላልፏል። የአማራ አድማ መከላከል ፖሊስ የደቡብ ጎንደር ዞን እና የደብረ ታቦር ከተማ ጥምር ጦር ያሳረፈበትን ምት መቋቋም አቅቶት ወደ መጣበት መፈርጠጡም ለኛው መረጃ ያረጋገጠ መሆኑን ገልጿል። ከዚህ ጋር በተያያዘ ቀጥታ የምናልፈውና የምናመለከተው ጀነራል አበባው ታደሰ አጭር መልእክት አስተላልፏል። በመልእክታቸውም የቀይ ባህር ድንበር ተጋሪ መሆናችን የማይቀር መሆኑን እንቅጩን ተናግሯል። ጀነራል አበባው ታደሰ የቀይ ባህር ተዋሳኝ ሀገር እንደምንሆን መጠራጠር አያስፈልግም ሲል በግልጽ ዋና ከፍተኛ የሆነው ጀነራል ተናግሯል። ለዚህ ደግሞ እንደ ዋነኛነት በአንዳንድ ተላላኪነት እየተጠቀሙበት የሚገኘው የውስጣችን የቤት ስራ መስጠታቸው ነው። ለዚህ ደግሞ በተለይ ዛሬ ምሽት 4 ሰዓት የተወሰዱ ድሮን እርምጃ አንዱ ኢትዮጵያ ሩቅ ተጓዘች መሆኑን በግልጽ ያሳያል። ከዚህ ጋር ያይዘን የሩሲያ በኢትዮጵያ ያለትን አቋም ጉዳዮች ማስደምጣችሁ ሌላኛው መረጃችን ነው። የሩሲያ የኒውክሌር ስፔሻሊስቶች በቅርቡ ወደ ኢትዮጵያ እንደሚገቡ ተሰምቷል። የሩሲያ ስፔሻሊስቶች ወደፊት ለሚገነባው የኒውክሌር ኃይል ማመንጫ ቦታ በመገምገም የቅድመ ፕሮጀክቶች የግንባታ ደረጃ እንደሚጀምሩ በኢትዮጵያ የሩሲያ አምባሳደር ባደረጉት ቃለ ምልልስ ተናግረዋል። አክለውም የሩሲያ ቴክኒካል ባለሙያዎች ወደ ቦታው በመምጣት የምህንድስና ዳሰሳ ጥናቶችን በማካሄድ እና ቦታውን እንደሚገመግሙ ተናግረዋል። ይህም ግንባታው ቅድመ ፕሮጀክቶች ምዕራፍ ጅምር ውጤታማ ያደርጓል ተብሏል። የኢትዮጵያ መንግስት የኒውክሌር ኃይል ማመንጫውን ለሀገሪቱ ኤነርጂ ደህንነት አስፈላጊ የሆነው የቅድመ መሰረተ ልማት ፕሮጀክት አድርጎ ይመለከተዋል ተብሏል። ሰላም ለሀገራችን ያድርግ፣ ልማትና ሰላም ራያችን ይሁን፣ ጽንፍና ጽንፈኝነት ይውደም። ዛሬ ከተሰራው ትልቅ ጀብድና ድል መቀሌ ላይ የሚገኘው የሻዕቢያ ከባድ የጦር መሳሪያዎች በፍንዳታውም ከፍተኛ የሆነ ፍንዳታ ማካሄዱ ነው የተመላከተው። ለዚህ ደግሞ እንደ ዋነኛ ለሻዕቢያ የተሸጠው ህወሓት ዋነኛ አለቅላቂዎች በመቀሌ ላይ እንግዲህ መሽጎ የሚገኘው ለአንዴና ለመጨረሻ ጊዜ መጥፋቸው ቅርብ መሆኑን ያመላክታል። ትኩስ መረጃዎችን ተከታትዬ ማስደምጣችሁናል። በሌላ መረጃ እስክንገናኝ መልካም ቀን እንዲሆንላችሁ ተመኘው።